ለዲና ሰጣት በብር እየተደራደረች ከቻላችሁ በብር ተደራደሩ ግቡና ሉልን ሰዱት መቅደስ እጅ ላይ ናቸው ሽፍታ እጅ ላይ ነው ያሉት አላ እንፊት መቼም ነው ማረሰው ባክ ኖር ልገሉ ነበር አለ የመጣችሁት እንግዲህ እንደምትለው ከሆነ ጠንጥሎ ቤትህ ቁጭ ብለን ጠብቀናል በማግስቱ ማለት ነው ልጅቷ ምን አረ በጣም ታማለች ምን ማለት ነው ታማለች ሉልን ለምንድን ነው ያዘችው መቅደስ ትፈልገዋለች ለምን ሉልን እየተደራደረችበት አንተ ነህ ለፍቼ ሰርቼ በእናትህ ተው አንተ እንደዚህ አታርግ ማን ይጻይ እንዴ አስገቧት እሱ ዘው ጫካ ውስጥ ሆኖ ማለት ጥረት ለማምለጥ የሆነ ጥረት አደረገ ከዛ እግሩን ተመታ ማለት ነው በጥይት እቺ ልጅ እንዴት ነው ቤት ልትገኝ ይችላል አንቺ ነህ ታቂኛለሽ እንዴ የት ታቂኛለሽ ከዛ አስቆሙት በመሳሪያ ከዛ ወረድ ተባለ ወረደ ይዘነው ገባ ነው ወደ ጫካ ደላንም ከባድ ነገር ውስጥ እና እኔ ምን ላርግ እኔን እንዴ ጉሮሮ ይላርገው እና ምን ላርግ ከባድ ነገር ስለ እናንተ ጉዳይ እኔ ምን ላርግ ሉል እናንተ እጅ ላይ ነው አይደል ያለው አይደል እኔ እጅ ላይ ሳይሆን መቅደስ እጅ ላይ ነው ያለው ማስፈራራቱ ነው ብር እኮ ነው እንስጥ ምንድነው የፈለከው ለቃቃ እኔ ገንዘብ እንስጣችሁ እንዴ 11 ካሬ የንግድ ሱቅ ስትጠይቁ ለነበራችሁ ደንበኞቻችን እንኳን ደስ ያላችሁ። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት በሚገኘው ሳይታችን ላይ G+4 ዘመናዊ የንግድ ሱቅ እየገነባን እንገኛለን። ከ990 ሺህ ብር ቅድመ ክፍያ ጀምሮ አሊያም በ2.8 ሚሊዮን ብር ሙሉ ክፍያ በፉል ፊኒሽድ እና በኔት ኤሪያ እየሸጥን ነው። የ11 ካሬ 22 እና 32 ካሬ አማራጮችን ከግራውንድ ፍሎር ጀምሮ ማግኘት ትችላላችሁ። ያሉን ሱቆች ውስን ስለሆኑ ከስር በምናስቀምጠው ስልክ ብቻ በመደወል የግሎ ያደርጉ። ሜሪት ፕሮፐርቲስ ደብስ ማው ፀሐይ ምንድነው? ይኸውልሽ ፀሐይ መጣው ሄደ ምን ፈልገህ ነው? ሰሚኛለሽ? ይሄ ሌላም ዝም በይ ምንድነው የምትለምኚኝ? ምንድነው የምትለምኚኝ? ነገር ሳታረግ ሂድ በቃ እሺ። ከዚህ እያቃሰተ የሆነ የታመመ እሱ ሊሆን አይሆን መለየት እስኪያቀተኝ ድረስ የሆነ ድምጽ አሰሙኝ። ሆን ብሎ ነው ከኛ ተደበቀው። ሰሚኛለሽ? እኔ ማላቀው ነገር አለ። ሰሚኛለሽ? ምንድነው ያለሽ? ደህና ነኝ ስራ ላይ ነኝ እደውልልሻለሁ አለኝ። ቅድምም ተደውለናል ጠዋት። አሁን እኮ ሊመሽ ነው። መግባቱንም አልደወለልኝም፣ የት እንዳለም አልደወለልኝም። ምንም ማቀው ነገር የለም። እሺ እኔ ነኝ የምነዳው፣ እሱ ደግሞ ይቀመጣል። አብረን ሁለታችንን እንሄደው፣ ማንንም አይሄድም አለኝ። እያንዳንዱን ነገር ትነግሪኛለሽ። ይገሉታል ከነገርኩ። ይኸውልሽ ተረጋጊ። አሁን እናውራ ትንሽ እስቲ። እኛ እንትን ትሪት እያደረግን ነው፣ እየተንከባከብን ነው። እኛ ጋር ነው ያለው። ነይ ያሉት። ይሄን ነገር ካላደረግሽልኝ መጨረሻችን ነው የሚሆነው። እኔስ ብሞት። እንዴት ነው አንተ የምትሞተው? እሺ እኔ ልሞት? ትላንትና እኮ ሲከታተሉን ነበረ። ወደ 8 የሚሆኑ ሰዎች ዱላ ይዘው በሩን ገንጥለው ገቡ። እነዚህ ሰዎች ፈጣሪ አዳነን እንጂ ሙሉ በሙሉ ጨፍጭፈውን ገለውን ለመሄድ ነበር እቅዳቸውና አላማቸው። አላሰረችም፣ ግን ደግሞ ጭንቅላቱ ላይ ነው የተጫወተችበት። መቅደስ ከምታስበው በላይ በጣም ተራቃሚ የምትችል አይነት ሰው ነው። የት ነው የሚገኘው? ምናልባት የኛንም ልዑል እዛ ደብቃው ሊሆን ይችላል። እሱ የደበቀችበትንም ቦታ ደብቃው ሊሆን ይችላል። ቤቷ ውስጥ ቁጭ ብለን እያወራን ጎረቤት እንድትጠብቀን ነግረናት ከኛ ሽሽት እየሮጠች ያመለጠች ሴት ናት። አቶ ዘለቀ የት ነው ብዬ ግን ለሁሉም የምትናገረው ነገር ከተማ ሄዷል፣ ከተማ ልታከም ሄዷል ነው። አንተ ልጅ ግን ታፈቅረኛለህ ሲጀምር? ወይማ እባክሽ ተረጃቸው። እንደዚህ አይነት ህይወት ውስጥ አትኖርም ነበር። ባላኮ የነጠጠ ሀብታም ነው። እሱ እንኳን የሚያኖረው ገንዘብ እንደዚህ አይነት ህይወት ነው ያናውቅ ነበረ። ስለዚህ መቅደስ ባለትዳር አይደለሽ እንዴ? መቅደስ ለእናንተ ነው። ምን ማለት ነው ለእናንተ ነው ማለት? ከወጣም በኋላ ጎረቤት ነበረ ጠብቃሉኝ ያለችው፣ ግን ጎረቤትም ላይ የለችም። ከዛም በኋላ ሰፈር ማቃቸውንም ሰዎች ጠይቄ ነበረ። ማንም ያያት ሰው አልነበረም። አሁን ለራሳችሁ ራሱ አላቅም፣ አስጊ ነው። አንተም ይሄን ነገር ተውና አርፋችሁ ተቀመጡ። ብቻ አላቅም ላዩ ላይ ይጸዳዳልና ራሱ ነው አቅም እዛ ስቴፕ ላይ ነበር የሆነ ሰዓት ላይ ካሜራው ታቸው ተቀየሩ። ችግር ተቀመጥ። ሰዎች ይከታተሉኛል ብሎ እየፈራ ነበር መሰለኝ። ወደኋላ ወደፊት እየተገላመጠ ነበር ሲያወራ ነበር። ከዛ በኋላ በደንብ ስናጣራ እሷ የሄደችበት መኪና ያላችሁትን እንግዳ ይዘት የመጣ መኪና ነው።
የሆነ ነገር እሷም ጋር ፊት ማውራት አልፈልግም እኔ በጣም ተከራከረ። ሞተሩን ለብቻው ነው ይዞ ለመሄድ እንትን ያለው? አዎ ሞተሩን ብቻውን ነበር ይዞ ለመሄድ የሞከረው። እኛ ይበላሽብሃል፣ መንገድ ላይ እንደዚህ ይሆናል፣ ሽፍታም ሊኖር ይችላል ምናምን ብለን መቅደስ ደውልላት ነበር። ስደውል ስልክ አታነሳም እሷ። ረጅም ሰዓት ደወልኩ ስልክ አታነሳም። በዛ ምሽት የተበላሸ መኪና ጫካ ውስጥ አይታችኋል ብዬ ማናቸውም ጫካ ውስጥ ምንም አይነት መኪና አላዩ ነበር። ከተማ ላይ የሚፈልጉት ሰዎች እንዳሉ ትንሽ ጉዳት ሊደርስበት እንደሚችልና አብሶ ወደ ጫካ የምትገባ ከሆነ ማታ ላይ ሃርድ ነው። ያን ነገር ለማስረዳት ሞከርኩኝ። እሱ ግን እምቢ አለ። እዚህ ከተማ ወላጆቹ እዚህ ከተማ እንደሆኑ ነገ ወደ ገጠር እንደሚገባ በተደጋጋሚ ጊዜ ፎቶን እንድናይና ብዙ ፎቶች ነበር የላከች። ይኸውልህ ና ግባ። ምንድን ነው? እነማን ናችሁ? ግባ ና ቁጭ በል። በቤቴ ይኸውልህ አንተን እንደውም አስታውሻለሁ። ና ቁጭ በል። ቁጭ በል። ይኸውልህ ችግር እንዳትፈጠር ቁጭ በል። እንዴ ማነህ አንተ? ትናንትና ይሄ ሰው ነበር አይደል አብሯቸው? እንዴ እናንተ እነማን ናችሁ? ተወኝ። ትናንትና ከመጡት ሰዎች ማለት ትናንትና ምንድን ነህ? በደንብ ታውቀናለህ። ትናንትና ከመጡት ሰዎች ባለ በካል ዱላ ይዘህ እንኳን የሮጠው እሱ ነው ራሱ ነው። ስማ ምን ልታረግ ነው የመጣኸው? አይደለም እናንተ እነማን ናችሁ እንዴ? ምን ልታረግ ነው የመጣኸው? ቁጭ በል ተስታ። ቤቴ እኮ ነው። ምን ማለት ነው? ቤቴ ነው? በጣም ጥሩ። ትክክለኛውን ሰው ነው ያገኘ ነው። ትክክለኛውን ሰው ነው ያገኘ ነው። አርፈህ ቁጭ በል። ስማ ምን እያረክ ነው? ምንድን ነው? ትናንት ሮጣ አምልጠሃል አይደል? የምን ካሜራ ነው? ትናንት ሮጣ አምልጠሃል አይደል? ዛሬ የትም አባክ አታመልጥም። ምን ልሰራ ነው የመጣኸው? ቤቴ እኮ ነው። እንዴት ነው የምትጠይቀኝ? ቤቴ ነው? በጣም ጥሩ። ለምን ነበር ትናንት ልታጠቁ ነው የመጣችሁት? እንተዋወቃለን ከዚህ በፊት? አላውቅም፣ የትም አላውቅም። ለምን ነበር ታዲያ ዱላ ይዘህ እኛን ለመምታት እኔ ምንም የማውቀው ነገር የለም። ምንድነው? ምንም ማጣት ነው ሰዎችን ለማጥቃት የምትሄደው? የትኞቹ ሰዎች ነው የምትለው? አንተ ማታ እኛን ለማጥቃት ዱላ ይዘህ አልመጣህም እንዴ? 8 እና 7 የምትሆኑ ሰዎች የት ቦታ ነው? አንተ ቤቴ እኮ ነው። እኔ ምን ብዬ ነው እንዴት ሆኖ ስማ፣ እንደዛ ማደርገው? ሰማኛለህ? ይሄ ምንድነው እዚህ ላይ ያረክልኝ? እንዳትነካው። ለምጠይቅ ጥያቄ ብቻ መልስ ትመልስልኛለህ። እኔኞች አይደላችሁም እንዴ? እኔ ምንም ስልኩን ተቀበል። ኧረ በእናትህ ተው አንተ ሰው። አርፈህ ተቀመጥ። አርፈህ ተቀመጥ። መልስልኝ። አርፈህ ተቀመጥ። ምን ሆነሃል? ለምጠይቅ ጥያቄ ብቻ እኮ ምንድነው የምመልስልህ? እኔ ታውቃለህ። በደንብ ነው የምታገኘ። በደንብ ነው የምታገኝ። ስማ ወይም ፊት መቼም ነው ማረሰው። እባክህ ኖር ስማ እንዴ ለምን ደግሞ አትቀመጠው? አይደለም እንደዚህ አይደለም። ለምን ታደርጋላችሁ? ችግር ውስጥ መግባት ትፈልጋለህ? ትሰማኛለህ? ለምን ትናንት እንደመጣኸው? እሺ አልኩህ። በቃ እንዴ ለምን ታገኛለህ? ቤቴ ነው የመጣሁት እኔ ቤት ነው የመጣኸው። ስለዚህ ለምጠይቅ ጥያቄ መልስ ትመልስልኛል እንዴ? ይኸውልህ ባትወራጭ ጥሩ ነው። ከነዚህ ሰዎች ብታመልጥ ይመስላል እንደ ትናንትና ሮጠ እንዴ? ምን አስባችሁ ነው? ምንድን ነው? ይኸውልህ አሁን ያዙኝ ልቀቁኝ ማለትህን አቁም እንዴ። ትናንትና ስትፈረጥጥ በደንብ ምን አይነት ልብ እንዳለህ ለይተን አውቀናል። ምን ብዬ ነው ማለት ስፈረጥጥ? ሮጬ አይ በረርክ ነው የሚባለው፣ ሮጥክ አይባልም። ትናንትና እንዴ እንደዛ ተደራጃችሁ 8 እና 7 ሆናችሁ መታችሁ እንደዛ ስትፈረጥጥ ምን አይነት ልብ እንዳላችሁ ለይተን አውቀናችኋል። እኔ አላሳወስኩም አላወኩም። እንዴ ልገሉ ነበር የመጣችሁት አይደል? ልገሉ ነበር አይደል የመጣችሁት? እንግዲህ እንደምትለው ከሆነ ቀንጥሎ ቤትህ ቁጭ ብለን ጠብቀናል፣ በማግስቱ ማለት ነው። እኔ ምንም ስለዚህ ምን አይነት ሰዎች እንደሆንን ከዚህ መረዳት ትችላለህ። ገባህ? ትናንትና ልታጠቃን መጣህ፣ ዛሬ ደግሞ ቀድመንህ ቤትህ ተገኘን እኮ። ምግብ ያውል ምሳ ሰርተን አይደለም የጠበቅንህ እኮ፣ ካቴና ይዘን ነው የጠበቅንህ። የሰራኸውን ስራ በትክክል ማን እንደሆንክ በትክክል ማትናገር ከሆነ ዘብጥያ ነው ይዘን የምንወርደው። እንደዚህ አታድርግ እንዴ! እንዴት ነው የምታስበው እንዴ? ከማን ጋር ነው የምትሰራው? ወጣት አይደል? ማን
አንተ ወጣት ነኝ ነው ብለህ የምታስበው እንዴ? ወጣት እኮ ይኸውልህ ራሱን ለመቀየር ላቡ ጠብ እስኪል ድረስ የሚሰራ ቤተሰቡን ለመቀየር ላቡ ጠብ እስኪል የሚሰራ ሰው ነው ወጣት ሊባል የሚችለው። እንዳንተ በመዝረፍና ዱላ ይዞ ሰዎችን ለማጥቃት በመሄድ ወጣት ሊባል አይችልም። ይኸውልህ በእናትህ ተው አትጩህብኝ። እኔ በእናትህ እንዴ ስማኝ፣ ከማን ጋር ነው የምትሰራው? ምን እኔ ከማን ጋር እሰራለሁ? የማን ቤት ነው የቤት? የራሴ። ያንተ ቤት ነው? በጣም ጥሩ። ከነማን ጋር ነው የምትሰራው? እንዴት ከነማን ጋር? እኔ አራት አወዛግበኝ በእናትህ ወንድሜ። እንዴት ነው? ምንድነው? አታወዛግበኝ፣ አታቀጃብረኝ። ትላንትና ይኸውልህ እኔ 10 ጊዜ እንድደጋግመው አታርገኝ። ምኑን 10 ጊዜ ቪዲዮ እየተቀረጸ ነው አይደል? እኮ ልንቀርጻለህ ነው። ከካሜራ ጀርባ ያሉት ሰዎች አንድ ወንድማችንን በትላንትናው ዕለት በወረወራችሁት ዱላ ተፈንክቶ ሆስፒታል ነው የሚገኘው። እነዚህ ልጆች አንድ ነገር አድርጉት ብላቸው ምን ሊያደርጉ እንደሚችሉ ከካሜራ ጀርባ ለቅቄ ታያዋለህ ወይስ ከኔ ጋር ቁጭ ብለህ እኮ ምንም የማውቀው ነገር የለም ነው እኮ የምልህ። እንዴት ነው ምንም አታውቀው ነገር? አላውቅም ስለማላውቅ። በጣም ጥሩ። አንተ እኔ ለፍቼ ሰርቼ በእናትህ ተው አንተ እንደዚህ አታርግ። ማነች ፀሐይ? እንዴ አስገቧት። ምን አይነት እንግዳ ቤት ተቀምጦ እንደጠበቀ ትነግረኛለህ። ከዛ በኋላ እንዴ ቁጭ በይ። ቤትህ ነው አይደል? ማናት እሷ? ቤትህ ስንመጣ ደግሞ እቺን ልጅ አግኝተናታል። ማነች? ፀሐይ ትባላለች። ማነች? አዎ ማነች? ምን ማለት ነው? አንቺ እኔን ታውቂኛለሽ? ትናንት አንተ አይደለ በስልክ ያወራን? በስልክ ጻችሁ እንዴት ነው ራስን ያወራን? ሂጂ ወደዛ። አንቺ እኔ እንዳትነካት ተሳስተህ። እንዴት ነው? ለምን ጥያቄ መልስ እኮ ቁጭ በልና አይደለም። ቆይ ልንገርህ፣ አንድ ነገር ልንገርህ። ድምጽ ምናምን የሚባል ነገር አለ እንዴ? እኔ አንቺ ታውቂኛለሽ? ተክለሰውነቴን እንደዚህ አይተሽ ታውቂያለሽ? ምንድነሽ ነው? ተረጋጋ። አሁንም እየነገርኩህ ነው። ተረጋጋ። እቺ ልጅ ሳታውቅህ እዚህ ቤት ልትመጣ አትችልም በፍጹም። ነግሬሃለሁ። ነግሬሃለሁ። ይኸውልህ ወደኋላ መመለስ አልፈልግም። እኔ አንተ እዚህ ጉዳይ ውስጥ እንዳለህ 100% እርግጠኛ ነኝ። ምክንያቱም ትናንትና ከነዛ ሰዎች ጋር አገኘው፣ እኛን ለማጥቃት መጣ። ዛሬ ደግሞ ምንም የማውቀው ነገር የለም። እኔ እንዴ ጤነኛ አላውቅም ምንም ነገር። ተው በእናትህ። ሌላ ነገር ነው የፈለከው? እንደዚህ አትበል። በቃ እኔ ምን አውቃለሁ? ምንም የማውቀው ነገር የለም። ምን ማለት ነው? ምንም የማውቀው ነገር እኮ ንገረኛ። ስለ የትኛው ጉዳይ ነው? እቺ ልጅ እንዴት ነው ቤት ልትገኝ ይችላል? አንቺ ነን ታውቂኛለሽ እንዴ? የት ታውቂኛለሽ? አትጩህባት። በስልክ እንደዚህ ብለህ ጠቆምኩኝ። አንተ ምን አይነት አነጋገር ነው? እሷ እንግዲህ ቤቴ ነው ብለሃል። አንድ ሴት ምንም ማታውቃትን ሴት ቤት ቁጭ ብላ ትናንትና ከኛ ጋር አገኘንህ፣ እኛን ለማጥቃት መጥተህ፣ ዛሬ ደግሞ የኛ ወንድም ባለቤት የሆነች ሴት ደግሞ አንተ ጋር በቴክስት አቅጣጫ ተነግሯት እዚህ መታ ቁጭ አለች። እንዴት ነው አላውቃት የምትለው? አይደለም እዚህ ቤት ነው ወይ የምትለው? እዚህ ቤት ነው ያገኘኋት እኔ እሷን። እሺ ሰዎች ከመናኸሪያ ይዟት መጥተው እዚህ እኔ ቤት ገብታ እሷ እንዴ ቀልድ ነው እንዴ? ያስኮን አንቺ በቃ እቺ ሌባ ነሽ። ሂጂ ወደዛ። በቃ ሌባ ነሽ ማለት ነው። አይደለማ ቤቴ ላይ ተገኘችው። ተነሱ። ወዴት ነው የምወጣው? ተነሱ። ከቤቴ ትሉጣ እንዴ? አንተ ስነ ስርዓት ያዝ። ልቀቀኝ በእናትህ። እቺ ሌባ ነሽ እፈልጋታለሁ ካልክ ከዚህ በላይ የከፋ ነገር እንዲደርስብህ አልፈለኩም። ለአንተ አዝኛ አይደለም። ይኸውልህ የደበቅከውን እውነት ይዘህ እንዳትሞት ብዬ ነው። ትሰማኛለህ? ያንን እውነት ደግሞ መናገር ካልፈለክ ይቀጥላል ጉዳዩ። እኛ እዚህ ያለነው ይኸውልህ አይደለም እንዴ? አንተ እንዴት ነው እኔ ምን ባደርግ ነው እንደዚህ የምታስቀጠቅጥ እንዴ? አሁን ተመታው ነው የምትለው? አይደለም ምን አድርጌ ነው ተመታው ነው የምትለው? ችግር የለውም። ትሰማኛለህ? የሰማው ነው። መናገር እስካልፈለክ ድረስ ጉዳዩ ይቀጥላል እኮ። ከኔ ጋር ተስማምተህ ደግሞ ለመጠየቅ ጥያቄ መልስ ከሰጠኸኝ ነገሮቹ ሰላማዊ በሆነ መንገድ ይጠናቀቃሉ። ጎረቤት እሪ ብለህ ስትጮህ ጎረቤት እንዲደርስልህ የሰፈር ሰው እያየህ እንድትዋረድ የምትፈልግ ከሆነ አደባባይ ላይም ቢሆን አውጥተን እንቀጠቅጣለን። አንተ ዝም ብለህ ዱላ እንዴ? በዱላ ነው እንዴ ሰው ልጅ እንትን የምትለው? ስማኝ፣ ከነማን ጋር ነው የምትሰራው? መልስልኝ። እንዴት ከነማን ጋር ማለት
እኔ አልገባኝም። እነማን ናቸው የሚያዙ? እነማን ናቸው አደራጅተው እኛ ጋር ያላኳቸው? ምን ይሰራልሃል እሱ? ምን ይሰራልሃል? እኔ ልገልህ ነበር እኮ የመጣው። እንዴት ነው ምንም አይሰራልህ? ልገልህ አልነበረ ወይስ እና ምን ዱላውን ምን መደገፊያ ልሰጠኝ ነው የመጣው? ስትታዘዝ ትሰራለህ። እሱን ገብቶሃል አይደል? እሱን ነው አንተ ወጣትኩ ግባ። ይኸውልህ 10 ወጣት እኮ እና ምን ልበል? አስጨነቅኝ፣ አስቀጠቀጥከኝ፣ አስጨነቅከኝ እኮ ንገረኝ። ለምጠይቅ ጥያቄ ንገረኝ። እነማን ናቸው የሚያዟችሁ? እኔም አላውቃቸውም። እንዴት ነው የማታውቀው ሰው እያዘዘ ዝም ብሎ ወንጀል አይደለም እኮ ልንገርህ፣ አንድ ነገር ልንገርህ። የሆኑ አካላቶች አሉ፣ የሆኑ ግለሰቦች ማለት ነው። እሺ እኔም አላውቃቸውም፣ ግን እንደዚህ ሲፈልጉን ይጠሩናል። ገባህ አይደለ? እና እነሱ የሚያዙንንና የሆነ እኛ እነሱ ይሄን አድርጉ የሚሉን ሚሽን ነው የምንወጥ። ገባህ አይደለ? አንተ ትዕዛዝ ነው የምንቀበለው ነው። ትዕዛዝ ነው የምንቀበለው። እነማን ትዕዛዝ እንደሚሰጧቸው አታውቅም? እኔ አላውቃቸውም። እንዴት ነው ትዕዛዝ? አለቆችን እንዴት ነው ላታውቅ የምትችለው? የምን አለቃ የሚባል ነገር የለም። ገባህ አይደለ? እኔ በረጅም ጊዜ ስራ ፈትቼ ምናምን ያለው ሰው ነኝ። ገባህ? የዕለት ጉርሴንም ምናምን ለማሸነፍ ስል የነሱ ብር ይከፍሉናል፣ ገንዘብ ይሰጡናል። ተረዳኝ? ምን ያህል ገንዘብ ነው የሚከፍሏችሁ? 3000 ብር ምናምን በቀን፣ እንደውም ከ3000 እስከ 5000። አሁን ለዚህኛው ሚሽን 5000 ብር ነው ይከፍሉ። ማሏሽ በጣም ጥሩ። እንደ ሚሽንም ነው እየሰራችሁ ያላችሁት። ሚሽን ነው ተብሎ እንደ ትልቅ ስራ ነው እየሰራችሁ ያላችሁት ማለት ነው። የዕለት ጉርስን ምናምን ለማሸነፍ ስትል ስራ ስትፈታ፣ እኔ ስራ የነበረኝ ሰው ነኝ። 1 ዓመቴ ነው ስራ ከፈተው ማለት ነው። እሺ ማስተዳድረው ሰው አለኝ። እውነቴን ስነግርህ ማለት አንተን ለማስተዛዘን ምናምን ብዬ አይደል። ገባህ? እኔ ለአንተ በፍጹም ሊያዝን የሚችል ልብ ሊኖረኝ ሰው ኮንክ ታስነ ሰው ኮን እኔ ይኸውልህ ትንሽ ቅንጣት ታንኮል ትንሽ አሁን ካለውበት ስሜት ትንሽ የከፋ ነገር ውስጥ ከገባው አንተን ያልሆነ ነገር ነው ማደርግ። ትሰማኛለህ? ጭራሽ እንኳን ላዝንልህ ማለት ነው። እሺ ብዬ ቁጭ ብዬ እያወራሁ አይደለ? ታዲያ አትረዳም እንዴ? ይኸውልህ ነገሩን ማደፋፈንህን ትተህ በፍጹም ማን እንዳዘዘህ ማን ተልኮ እንደሚሰጥ ሳታቅ ልትሰራ እንደማትችል አውቃለሁ። የእውነቴን ነው። ምንም የማውቀው ነገር የለም። በስልክ ነው። ገባህ አይደለ? ከየት ነው የመጣችው ልጅቷ? ለምንድን ነው የተቀበልካት? ቤት ነው ይሄ? ቤት ነው ያንተ ቤት ነው? ለምንድን ነው የመጣችው እዚህ? ትንሽ ባሏ አደጋ ደርሶበታል። አደጋ ነገር ደርሶበት ነው። የምን አደጋ? ይኸውልህ እንዴት መሰለህ፣ ያሁን የእሷ ባለቤት ማለት ነው ሹፌሩ። እሺ ወደዚህ ሀገር ሲገባ የሆነ ሆቴል እንዲያርፍና ሆቴል ላይ ማታ ሽፍት የለም ይሄ 12 ሰዓት ላይ ምናምን አካባቢ ሌሎች መኪኖች የማይጓዙበት ምናምን ታይም። እሺ ልክ እዛ ሰዓት ላይ እሱ ሲገባ እንድናጠቀውና እንድናግተው የታዘዝ ነው ማለት ነው ሹፌሩን። አዎ ሹፌሩን። እሺ እና በቃ እዛ ሰዓት ላይ ነው አንድ 10 ሰዎች ነን። እኔ በምልህ ከኔ ጋር አንድ ሰው አለ አብሮኝ አለ ምናምን ማለት ነው። 8ቱን እኔ በውልም አላውቃቸው፣ ግን አብረን እንደተሰባጠርን ለ10 ሰው ያ ሚሽን እንደተሰጠ ነው የማውቀው። ገባህ አይደል? ከዛ በኋላ ምንድነው ሚሽን የተሰጣችሁ? እንዴት ነው ጉዳዩን ሳይስፈጽማችሁት? እንግዳ ይዞ ይመጣል ማለት ነው እሱ። እሺ እንግዳ ይዞ ይመጣና እነዛን እንግዶች ሆቴል አሳርፎ ልክ እሱ በሚሄድበት ሰዓት በቃ መንገድ ዘግታችሁ አግቱት ምናምን የተባለው። ገባህ አይደል? ከዛ ያንን ነገር አደረጋችሁት? እንዴት ነው የፈጸማችሁት? ሞክረናል። ይኸውልህ ጫካ የምንገባ አለን ማለት በቡድን እየሆንን ማለት ነው። እሺ እና ጫካ የምንገባለን። ሰዓታችን ሲደርስ ወጥተን ያንን ስራ እንሰራለን። ለሱም ልክ እንደዛ ነው ያደረግነው። አማርኛ ነው አይደል ማውራው? እንዴት ነው ስራውን የሰራችሁት? ንገረኝ፣ ዝርዝር ንገረኝ እኮ ልነግርህ እየነገርኩህ እኮ ነው። እኔ አሁን አንተ እኮ በቃ ምንድነው ታዲያ የምትቀላውለው? አንዴ ጫካ እንገባለን። እንዴት ነው ስራውን የሰራችሁት? እንዴት ነው ያገታችሁት? ንገረኝ፣ እያንዳንዱን ነገር ንገረኝ። ከመጀመሪያ ጀምሮ እያንዳንዱን ነገር ንገረኝ። ማን ነበር ትዕዛዙን ሲሰጣችሁ የነበረው? እንዴትስ ነው ከሆቴል መውጣቱን የሰማችሁት? እያንዳንዱን ነገር ንገረኝ። አናውቀውም። እኔ አሁን ይኸውልህ ትዕዛዙን የሚሰጠን እኛ እኮ 10 ነን፣ ቡድን ነን። ገባህ አይደል? 10 ሰዎች ነን። ከዛ በኋላ ትዕዛዝ ሲተላለፍ ማለት ተቀብለን መስራት ብቻ ነው። ስልክ ገንዘብ ደግሞ ይሰጠናል። ከሆቴል እንደወጣ አለን ኢንፎርሜሽን የሚሰጠን ሰው አለ። ከሆቴል እንደወጣ ወደ ጫካው እየሄደ እንደሆነ ከዛ ምንድን ነው ያደረጋችሁት እናንተ? መንገድ ዘጋን።
በምንድን ነው? ትልልቅ ድንጋይ ያስቀምጠን መንገድ ዘጋን። እሺ መንገድ ዘጋን። 2 ሰዎች አሉ መሳሪያ ያዙ። 8ቱ ደግሞ መሳሪያ አለ ስለት ምናምን ያላችሁ ሰዎች ናቸው። 10 በአጠቃላይ ማለት ነው። ልክ እሱ መኪናው እየመጣ አየ ነው ማለት ነው። እሺ ከዛ መንገድ ዘጋን። በትልልቅ ድንጋይ ያደረግን መንገድ ዘጋን። ከዛ በኋላ አዙሮ ማለት ነው ሊነዳው ሲል ያው መሳሪያ ያዙ ምናምን ትጥቅ ምናምን ያዙ ሰዎች ነበሩ። ለ2 ሰው ትጥቅ ይሰጣል ማለት መሳሪያ ይሰጣል። እሺ እኛ 10 ነን ብያለሁ። ከዛ አስቆሙት በመሳሪያ። ከዛ ውረድ ተባለ። ወረደ። ይዘነው ገባን ወደ ጫካ። ከዛስ ምንድን ነው የተፈጠረው? በቃ ከዛማ ያው እኛ የራሴን እንትን ተወጣው ገባ አይደል? የራሴ ሚሽን ተወጣው። ወዲያውኑ እሱ ወደ ጫካ ውስጥ ገባ። ምን እንዳደረጉት አላውቅም። እና አሁን ለምንድን ነው የጠራችኋት? እሷን ባለቤቱን ለምንድን ነው የጠራችኋት? ያዛችሁት? ከዛ በኋላ አሳልፎ መስጠት ማለት እሷን ነይና ውሰጂው ማለት ምን ማለት ነው? ለምንድን ነው ልትሰጧት የፈለጋችሁት? እኛ የተባልነው ነው ባለቤትየው። ለምንድን ነው ልትሰጧት የፈለጋችሁት? እሷ ይዛው እንድትሄድ የተፈለገው ለምንድን ነው? ማለት በቃ እሷ ከጎን ሆና ሰውዬው በጣም ተፈላጊ ሰው ነው። ገባ አይደለ? እኛ የተነገረንን ነው። በጣም ኃይለኛና የተፈላጊ ሰው ነው። ለምን አሁን እንትን ካለ ከተባባሰ ጉዳዩ ከተባባሰ ጥሩ ነገር እና ሽፍቶች አግተውት ሽፍቶች ሌላ ነገር አድርገውት እንዲመስል የተፈለገ ነገር ገባላ እኮ። ምንድነው የተጎዳው? የተጎዳው ተጎድቷል ወይስ ዝም ብላችሁ ተጎድቷል? ጉዳቱን እኔ አሁን ላይ ምንም አውቀው ነገር የለም። ወደ እሱን ይዘውት ገብተዋል ሽፍቶች ማለት ነው። የኛ ሰዎች ወደ ጫካ ይዘውት ገብተዋል። ጥሩ ነው። ሽፍቶች መሆናችሁን ማመንህ አይደለም። ሽፍቶች ያልኩት እኔ ስለማላውቃቸው ነው። ሽፍቶች አይደሉም። ምን ያውቃቸዋለሁ እኮ ሽፍቶች እንትን ማለት የሚያዙን ሰዎች ስላሉ ነው። እኔ አሁን ሽፍቶችም ምናምን ማለት ፈልጌ አይደለም። ለምንድን ነው በግልጽ ማትነግረኝ? ምንድነው የተጎዳው ጉዳት? እሱ ለምንስ ነው እሷ መታ እንድትወስደው የተፈለገው? ይኸውልህ ልንገርህ፣ አውጥታችሁ አጥሉትም እንዴ እናንተ ከፈለጋችሁ? አይደል አውጥተህ የምጥለው አይነት ሰው አይደለም። ገባህ አይደለ? እሱ እዛው ጫካ ውስጥ ሆኖ ማለት ጥረት አለ ለማምለጥ የሆነ ጥረት አደረገ። ከዛ እግሩን ተመታ ማለት ነው በጥይት እግሩን መቱት እና በጣም ታሞ ስላለ ገባህ አይደለ? የሆነ አሁን ለምሳሌ የሆኑ ሽፍታዎች መተው እንደዚህ መኪና ላይ ጥቃት ምናምን ያደርጉ የለ እሱን ለማስመሰል ነው ማለት በቃ እንደዛ ተብሎ ሚስቱን የጠራናት ለዛ ነው። ያንን ምክንያት ፈጥረን ይዛው እጃችሁ ላይ እንዳይሞት ነው። አንድም ለምንድን ነው ታዲያ? እኔ አንድም እሱ ነው። ስለዚህ እሱን ሹፌሩን የያዛችሁት ልዑልን ለመያዝ እንዲያመቻችሁ ብቻ ነው ማለት ነው? ማለት ልዑልን ስትል ምን ማለት አለው? ልዑል እናንተ እጅ ላይ አይደል እንዴ ያለው? እንዴ ኧረ እኔ ምንም ልዑል የሚባል ሰው አላውቅም ጭራሽ። ሹፌሩን ከያዛችሁት በኋላ ሹፌሩ እንዲደውልለትና መኪናው እንደተበላሸና ፈጥኖ እንዲደርስለት እንዲደውልለት ተደረገ። ከዛ በኋላ ልዑል መጣ፣ ያዛችሁት። ምን ጥያቄ ያለው? ይሄ አሁን ሌላ ጨዋታ ምናምን እንድንጀምር ነው የፈለከው? አይደለም ምን ያው ሌላ ነገር አልፈለኩም ወንድሜ። እና ልዑል እንዴት ነው እናንተ እጅ ላይ ላይኖር የሚችለው? ሹፌሩ ተይዞ ሹፌሩ አይደል የደውሎለት መኪናዬ ተበላሽቷል ፈጥነህ ድረስልኝ ብሎት ሌሊት ሞተር ይዞ የመጣው ልዑል እኮ ነው። አሁን እሱን ታሪክ አላውቅም። አብሮኝ እኮ ሰዎች አሉ። ለምን ታስጨንቀኛለህ? ምን ማለት ነው? ሰው አብሮኝ ሰዎች አሉ? እኔ ብቻዬን አይደል? አንተ ቦታው ላይ ጫካ ውስጥ ቦታው ላይ ነበር አይደል እንዴ? የዛን ቀን ምሽት እና እንዴት ነው የልዑልን መምጣት ማታውቀው? በዛው ምሽት አይደል እንዴ? ከ2 ሰዓት በኋላ ሹፌሩ አላውቅም አልኩህ። ሌላ ሰው አለ፣ ከኔ ጋር ሰው አለ። ለምን አትረዳኝም? ትሰማኛለህ? ሹፌሩን ከያዛችሁት ሹፌሩ አንድ ተራ ግለሰብ ነው። ልንገርህ፣ አላማችሁ የነበረው ልዑልን መያዝ ነበር። በሹፌሩ በኩል አጠመዳችሁት። ምንድነው? እንዴት ነው ሹፌሩን ይዘነዋል ልዑል እኛ ጋር የለም ብትል እንዴት ነው ላምን የምችለው? እኔ አይደለም አልገባህም እኮ እኔ ትዕዛዝ ነው የምቀበለው። በስልክ ትዕዛዝ ልዑል ማን ይሁን ምንም የማውቀው ታሪክ የለም። ይደወልልኛል በቃ እኔ ልዑል ነጭውን ጥቁር አለ ስልክ ይደወልልኛል። እኔ ወይ አንተ ወይ ጭንቅላት ልክ አይደለም ወይ ደግሞ ከዚህ ነገር እውነቱን ተናግረ መውጣት አልፈለግም አይደለም። ስለዚህ ማን ነው ትዕዛዝ የሚሰጥ እኮ ልንገርህ፣ ከፈለክ ይሁን ለመደዋወልበት ስልክ አለ። ስልኬን ስጡኝና ማግኘት ትችላለህ። እኔ ልዑል የሚባል ሰው ፈጽሞ አላውቅም። ቁጥሩን ንገራቸው፣ ቴክስት አድርግለታል ወይ ቦታውን ንገር። የት ነው እንድናገኘው? እኔ ችግር የለውም አምጣው፣ እኔ እደውልለታለሁ በራሴ ማለት ነው። እንዴ ምን ችግር አለ?
ሌላ ነገር እንድቀባጠር አልፈልግም። እዚሁ ግንባረን ብዬ ነው የምደፋ። ቴክስት እኮ ሰማኛለህ? ልጅቷ በጣም ታማለች። አሁኑኑ ቤት እንድትመጣ ፈልጋለሁ። ችግር ተፈጥሯል። እኔ ቤት ና ብለህ ቴክስት አድርግለት ወይም አውራውልሽ። ሰማኛለህ? ለመጨረሻ ጊዜ ላስጠንቅቅ እኮ እዚህ የመጣ ነው ወይ ለመሞት ነው ወይ ደግሞ ከተማውን ለቀን ለመውጣት ነው። ሰማኛለህ? ስንሞት ደግሞ አብረን ነው የምንሞተው። ሌላ ነገር እንዳትቀባጥር። ሌላ ኮድ ይሄ ኮድ በኮድ ነግሯለሁ። ሌላ ነገር ለፈልፋለሁ ብትል እዚሁ ነው ምደፋ። ደውልለትና ላውድ አድርገው። ላውድ አድርገው ድምፁን። ያው እየደወልኩለት እኮ ነው። ድምፁን ላውድ አድርገው። ይሄው ደስ ይበል፣ ችግር የለውም። ሄሎ እኔ ነኝ። አወቀኝ። ምንድነው? አውራ እየሰማሁ እኮ አውቀኸኛል አይደለ? አውቄያለሁ። ቀጥል፣ ወደ ገደል። ይኸውልህ እዚህ ልጅቷ ማለት ነው። ምን ልጅቷ? ምን? አረ በጣም ታማለች። ምን ማለት ነው ታማለች? ስለታመመች ነው። ታማለች፣ በጣም ታማለች። እዚህ ምግብም አልበላችም ምናምንና እሺ ፌንት ሰርታለች፣ እዚህ ወድቃለች። ምን ላድርጋት? ከቻልክ የሆነ ምንድነው? እሺ ከቻልክና ናና የምታደርገውን ነገር አድርግ። መጣው አይደለም ቶሎና። ልጅቷ ደግሞ የሆነ ከሞተችበት ነገር እንዳትሆነ እኔ መጣው። እሺ አትቀባጥር። ይመጣል። ምን እየሰራችሁ እንደነበረ ሁለታችሁም ትነግሩኛላችሁ ወይ ደግሞ ጥሩ ነው፣ በቂ ነው። ለኔ በቃ የተፈጸመው ነገር ባጠቃላይ ለአንተ ነገርኩ። ከዚህ በላይ ምን ልሁን? እሺ ምንም ወደ ኋላ መጎተት ምንም ነገር የለም። ቪዲዮ ተይዟል። የህግ አካላት አሉ። ቪዲዮን አታጠፋልኝ። ምን ላድርግ? እሺ በእናትህ ላጥፋልህ? ምን ችግር አለው? ቪዲዮ ይጥፋል። ይሄን ሁሉ ነገር አርፈህ ተቀመጥ። ይሄን ሁሉ ነገር ነገርኩህ። ሲመጣ ስለሰራችሁት ስራ በደንብ ትነግረዋለህ። ጎንደር መጣ። ምንድነው? ዘላለም ቁጭ በል። ምንድነው? ቁጭ በል። ተቀመጥ። ምንድነው? አስረዳኝ እንጂ ምንድናቸው? ምንድነው ማስረዳኝ? አታውቀንም? ካሜራው ምንድነው? አታውቀንም? አርፈህ ተቀመጥ። አሁን በደንብ ታውቀናለህ። ምንድነው እየሆነ ያለው? አስረዳኝ እንጂ ዘላለም። ከኛ ጋር አውራ። ትሰማኛለህ? እኔ ምን ላድርግ? ከኛ ጋር አውራ። ምን ላውራ? ታውቀኛለህ? በደንብ ነው የማውቀው። አላውቅም። አለቃው ነው አይደል? እኔ አለቃው አይደለም። አንተ አለቄ ነው አልክ እንዴ? እና ምን ነህ? አላውቅም ይላል እንዴ? እኔ አለቃ የሚባል ነገር የለም። ምንም ስራ የለም። አለቃ የለም። ትእዛዝ የምትሰጠው ለምንድን ነው? በቃ ትእዛዝ የሚሰጠን እሱ ነው እንዴ? እኔን ምንድነው? እኔ ምን ላድርግ? ምን ላድርግ? እኔ እንዴ ዘላለም ምን እያልክ አትልቀቅኝ። ተወኝ። ለምንድን ነው የማትቀመጠው? ምን ላድርግ? እኔ ተረጋግተህ ተቀመጥ። ራስህን ችግር ውስጥ አትክተት። ምንድናችሁ? በደንብ ታውቀናለህ። ምን እንደሆነ በደንብ ታውቀናለህ። በደንብ ታውቀናለህ። ትናንትና ልታስገደለን ዱላ ሲይዘህ የላከበን አንተ ነህ አይደል? ትእዛዝ ሰጥተህ ተሳስታችኋል። ሰው ተሳስታችኋል። ምንም አልተሳሳተም። ሰማኛለህ? ሰው ተሳስታችኋል። ሁሉንም ነገር ነግሮናል። አሁን ከአንተ ጋር ለመጨቃጨቅ አይደለም የመጣነው። ሰማኛለህ? የጠራንህ ከአንተ ጋር ለመጨቃጨቅ አይደለም። ሙሉ በሙሉ ያወራውን ነገር ቪዲዮ ይዞታል። የህግ አካላት ይዘውታል። እዚህ ያለነው በሙሉ የህግ አካላት ጋር እየሰራን ያለን ሰዎች ነን። ዘላለም ከባድ ነገር ውስጥ እና እኔ ምን ላድርግ? እኔን እንደ ጉሮሮ ይላርገው እና ምን ላድርግ? ከባድ ነገር ስለ እናንተ ጉዳይ እኔ ምን ላድርግ? ከባድ ነገር ውስጥ ለገባ አሁን ነው የታወቀ። ምንድነው? ስማ፣ ልዑል የት ነው ያለው? ልዑል የት ነው ያለው? ልዑልን አላውቀውም። ማን ነው ልዑል? አሁን ወደኋላ ተመልሰን ይኸውልህ፣ ወደኋላ ተመልሰን ወደዛ አትዙር። አንተ ልጥፍ እንዳላረገ እኔን አውራኝ ነው እያልኩ ያለሁት። እኔን አውራኝ። ለምን እንደምታስጨንቀው አይደለም። ለምጠይቅህ ጥያቄ መልስ መልስልኝ። ለኔ ታውቁኛላችሁ፣ በደንብ ነው የምናውቅህ። እሺ ምንድነው የፈለጋችሁ? ወንጀለኛ እንደሆንክ፣ ሰዎችን እንደምታዝ፣ በተራ ገንዘብ ተታለህ ሰዎችን ለመግደል፣ ሰዎችን ለመዝረፍ፣ ሰዎችን ለማገት ያደራጃቸው አካላት ይኸው ሰው ተሳስቷል።
ሰው ተሳስታችኋል። ልንገርህ ወንድሜ ተረዳኝ። ትሰማኛለህ? ንጹህ ሰው ነው። ትሰማኛለህ? ንጹህ ሰው መሆን የምትፈልግ ከሆነ እያንዳንዱን ነገር ንገረኝና ይሄን ነገር ከራሳችሁ ላይ አውርዱት። ተናገር በቃ። አንተ እንዴ ማን ነው እያዘዛችሁ ያለው? ማን ነው እያዘዛችሁ ያለው? አንተ ነህ። ከእናንተ አለቃ ጋር መልእክት እየተቀበልክ ለእነሱ የምታወርደው ማን ነው? ትእዛዝ እየሰጣችሁ ያለው? እዚህ ነገር ውስጥ አትግባ፣ ይቅርብ። ሰማኛለህ? ከባድ ሁኔታ ውስጥ እየገባ ነው። ማስፈራራቱ ነው። እኛንም እውነቱን ከመናገር እኛንም ያልሆነ ነገር ውስጥ አትክተት። ማስፈራራቱ ነው። ብር እኮ ነው እንስጥ። ምንድን ነው የፈለግከው? ለቃቃ እኔ ገንዘብ እንስጣችሁ እንዴ ወይ አይሻልም? ምን ነው አንድ አመት እኮ ስራ አልሰራህም፣ ኬት ታመጣለህ? ኧረ አይጠፋም፣ ችግር የለውም። በዘረፋና እንዳትጠገኝ አርፈህ ቁጭ በል፣ አትቁነጥነጥ። ምንድነው አይደለም፣ ነገሩን ቀለል አድርጉት። እያነሳችሁ ያለሁት ነገር ያለው ትእዛዝ የሚሰጥህ ማን ነው? አማርኛ እኮ ነው የማወራው። እዚህ ነገር ውስጥ አትግቡ፣ አትውጡ ብለህ አንተ ትእዛዝ ልሰጠን አትችልም። እኛን ማን ነው ትእዛዝ የሚሰጣችሁ? ምንድነው? ማን ነው የሚከፍላችሁት? ትእዛዝ የለም እዚህ መሀል የሚከፍለን የለም፣ በጣም ገንዘብ የለም። ምንድነው የፈለጋችሁ? ስላገኘው ደስ ብሎኛል። ስለዚህ አንተ ነህ እኛን ለማስገደል ወንድሞቻችንን ለማስገደል እያሳገድክ ያለው አንተ ነህ ማለት ትእዛዝ የምትሰጣቸው። አንተ ነህ ማለት ነው። ትእዛዝ የምትሰጣቸው አንተ ነህ። እሺ ተው፣ አናግሩት በደንብ። ሰማኛለህ? እኔ ከአንተ ጋር ጊዜ ማጠፋበት ሰዓት የለኝም። እሺ ወንድሞቼ የት እንዳሉ እንድትነግረኝ እፈልጋለሁ። ይኸውልህ ማን ነው ትእዛዝ የሚሰጣችሁ? ከማን ጋር ነው እየሰራችሁ ያላችሁት? ንገረኝ። እሱን እነግርሃለሁ። ተረጋጋ። እነግርሃለሁ። ያስደበደብከኝ ግን በቂ። ምንድን ነው የፈለግከው? ሉልን ነው የፈለግከው? ማንን ነው የፈለግከው? ሹፌሩ ነው? ሉል እናንተ እጅ ላይ ነው አይደል ያለው? አይደል? እኔ እጅ ላይ ሳይሆን መቅደስ እጅ ላይ ነው ያለው። መቅደስ ከባድ ሰው ነች። ይኸውልህ ሌላ ነገር አትቀባጥር፣ ነግሬሃለሁ። እየነገርኩህ እኮ። ሹፌሩን ለምንድን ነው የያዛችሁት? መጀመሪያ ሹፌሩን እጃችን ላይ ነው። ለምንድን ነው የያዛችሁት ሹፌሩን? ሹፌሩን የያዝነው መያዝ ስላለበት ነው። መረጃ እንዳያወጣን እጃችን ላይ ነው። ሉልም እጃችን ላይ ነው። ሹፌሩ በጥይት ተመቶ ልንገር፣ እግሩን በጥይት መተነዋል። ሊያመልጥ ሲል ከመቼዎቹ መሀል አለህበት? ስላለሁበት አይደለም ማለት ከመቼዎቹ መሀል አለህበት? አውትራለ አፎ ሞልተ ስሙ አፎ ሞልተ አውትራለ ያለከኝ ነው። ስማ ልገለኝ ነው እንዴ? ምንድን ነው ልገለኝ ነው ወይ? አንተ እድሜ እየጨመርክለት ነው ለወንድሜ? እድሜ እየጨመርክለት ነው? ጭራሽ አፈን ሞልተ አዎ ከመቼዎቹ ማላለው ትለኛለህ? ንገረኝ አልከኝ አይደለ እንዴ? ምን ላድርግ? ንገረኝ አልከኝ። ያለውን ነገር እየነገርኩ። ዝም በል ዝም በል። የት ነው ያሉት አሁን? እየነገርኩ እኮ። የት ነው ያሉት? መቅደስ እጅ ላይ ናቸው። ሽፍታ እጅ ላይ ነው ያሉት። ከመቅደስ ጋር መጋፈጥ ከቻልክ አገናኛለሁ። እኔ ተወኝ። ያለውን ነገር በቴክስት እየነገርኩ። ምንድን ነው ዓላማቸው? ዓላማቸው ከሉል ጋር ሹፌሩን አይፈልጉት። በጥይት ተመቷል። ወደ እናንተ ሊላክ ባለቤቱ መታለች። እዚህ ቤት ነው ያረፈችው። ይዘው እንድትሄዱ የምንፈልገው 11 ካሬ የንግድ ሱቅ ስትጠይቁ ለነበራችሁ ደንበኞቻችን እንኳን ደስ ያላችሁ። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት በሚገኘው ሳይታችን ላይ G+4 ዘመናዊ የንግድ ሱቅ እየገነባን እንገኛለን። ከ990 ሺህ ብር ቅድመ ክፍያ ጀምሮ አሊያም በ2.8 ሚሊዮን ብር ሙሉ ክፍያ በፉል ፊኒሽድ እና በኔት ኤሪያ እየሸጥን ነው። የ11 ካሬ 22 እና 32 ካሬ አማራጮችን ከግራውንድ ፍሎር ጀምሮ ማግኘት ትችላላችሁ። ያሉን ሱቆች ውስን ስለሆኑ ከስር በምናስቀምጠው ስልክ ብቻ በመደወል የግሎ ያደርጉ። ሜሪት ፕሮፐርቲስ። ሉልን ለምንድን ነው የያዘችው መቅደስ? ትፈልገዋለች። ለምን? ሉልን እየተደራደረችበት። ሉልን እየተደራደረችበት ምንድን ነው? ምን ማለት ነው እየተደራደረችበት ነው ማለት? ይኸውልህ ዲና የምትባል ልጅ አለች። ከዚህ ከተማ ወጣ ብሎ የምትኖር አቅም አላት። ዲና አላት። ዲና ከመቅደስ ጋር ይተዋወቃሉ እያልከኝ ነው? አዎ። ዲናና መቅደስ
ይኸውልህ ብር ካቀረብክ መቅደስ ምንም ትሰራለች። መቅደስ ምን ለማድረግ ነው ሐሳቧ? ለዲና ነው የምትሰጣት። በብር እየተደራደረች ነው። ከቻላችሁ በብር ተደራደሩ፣ ግቡና ሉልን ውሰዱት። እኔም አቆናል እየነገርኩ እኔ ገንዘብ ብቻ ነው የምፈልገው። ስለምን ነገር በገንዘብ ልትሸጠው እየተደራደረችበት ነው? አዎ እየነገርኩ እኮ። ይኸውልህ መቅደስ ነገ ወደ እናንተ ልልካል ነበር። እናንተ ለምንድን ነው የምትልካችሁ? ብር እንድትደራደሩ። በቂ ብር ካቀረቡ ይሰጣችኋል። ስለዚህ ዲና ልዑል መቅደስ እጅ ላይ እንደሆነ ታውቃለች ማለት ነው? ታውቃለች፣ በደንብ ታውቃለች። እሷ ናት ይህን ነገር ያሰራችው። ምን ያህል ብር ነው ያቀረበችው? ከፍተኛ ብር ነው ያቀረበችው። ለእኛ ራሱ የሚሰጠን ብር ከፍተኛ ብር ነው። በዚህ ጉዳይ ተከፍሎን የማያውቀው ብር እየተከፈለ ነው በዚህ ሰዓት። እኔ ልጁ ምን አይነት ልጅ እንደሆነ አላውቅም፣ ምን እንዳለውም አላውቅም። ከፍተኛ ብር ነው እየተሰጠን ያለ። ምን ያህል ሰዎች ነው ያሉ ጫካ ያሉት? ብዙ ናቸው። ብዙ ሰው። ታጣቂዎች ናቸው? አዎ፣ መሳሪያ ታጥቀዋል። ጨካኞች ናቸው። ተኳሽ ናቸው። ምንም አታመጣም፣ ብቻ ሄድ። ብር ካለ በብር ጨርስ። እኔ ልንገርህ መቅደስ ብር ነው የምፈልገው። ወደ እናንተ ልካን ነበር፣ ሂዱ እያለችን ነበር። በቂ ብር አቅርበሃል፣ ካለ ይህን ልጅ ውሰደው። የምትፈልገው እኮ እንደዚህ የምትሆን እኮ እኔ ምንም ከዚህ ሌላ የምነግርህ ነገር የለም። ትሰማኛለህ? አንተ ነህ አይደል ትእዛዝ የምትሰጣቸው? እኔ መቅደስ ስማኝ፣ የመቅደስን ትእዛዝ ነው የምፈጽመው፣ ሌላ ጉዳይ። ዝም ብለህ ስማኝ። አንተ ነህ አይደል ትእዛዝ ከእሷ ተቀበለህ ትእዛዝ የምትሰጣቸው? ዛሬም ሾፌሩን ይዘህ ለመምጣት አንተ ነበርክ ነገሮችን ስታመቻች ነበረው አይደል? ስለዚህ ሾፌሩ ይመጣል። ምንም ነገር እንዳልተፈጠረ አድርገህ ይዘው ለሚመጡት ሰዎች ትነግራቸዋለህ። ሾፌሩን ይዘውት ይምጡ። ትሰማኛለህ? እሺ። ባለቤቱንም የጠራ ነው ለዚህ ነው። ሾፌሩን ይዘውት ይምጡ። እሺ። የልዑልን ጉዳይ ደግሞ ቁጭ ብለን ከእናንተ ጋር እናወራው ይሆናል። ተመልካቾቻችን ተነሱታ። እሺ። እኛ ዓላማችን ችግር ውስጥ ያሉ ሰዎችን መርዳት ነው። ሐዘን ውስጥ ያሉ ሰዎችን ማስደሰት ነው። እያለቀሱ ያሉ ሰዎችን እንባ ማበስ ነው። ፍትህ ያጡ ሰዎችን ፍትህ መስጠት ነው። ፍትህ እንዲያገኙ ማድረግ ነው። በዚህ መጠን ለምን ፈተና እየበዛብን እንደሆነ አላውቅም። በዚህ መጠን ለምን እየተሳደድን እንደሆነ አላውቅም። በገንዘብ ያን ሁሉ ነገር ያደረገው ወንድማችንን ያን ሁሉ መልካም ነገር የታጠቀው ወንድማችንን እንደ ተራ ሰው እንደ ተራ ነገር እንደ ወርቅ እንደ ብር በገንዘብ እየተደራደሩበት ነው ጫካ አስቀምጠው። እኔ እንጃ ደንግጫለሁ በጣም እውነት ለመናገር በጥቂት ሰዎች በሁለትና በሶስት ሰዎች የሆነ ነገር ተፈጥሮ ችግር ላይ እንዳሉ እንደዛ ነበር እያሰብኩ የነበረው። አሁን ይሄ ግን እጅግ የከፋ ነው። ጫካ ውስጥ ምን እየተፈጠረ እንደሆነ አናውቅም። ምን እያደረጓቸው እንደሆነ አናውቅም። ሕክምና ሳያገኝ ወንድማችንን በጥይት ተመቶ እዛ ለ4 እና ለ5 ቀናት በምን አይነት ሁኔታ ውስጥ እንዳለ አናውቅም። ምናልባትም ሬሳውን ሊሰጧት ይሆናል የጠሯት። ልረጋጋና ከባልደረቦቼም ጋር አወራለሁ። ምናልባትም ከአካባቢ አሁን ወይ እንሞታለን፣ እዚሁ ተቀብረን እንቀራለን፣ ወይ ደግሞ ወንድሞቻችንን ይዘን እንሄዳለን። ያ ነው እየተሰማኝ ያለው። ከፍተኛ ልህ ነው እየተናነቀኝ ያለው። ምን በሰራን ምን ባደረግን ነው በዚህ መጠን? እህቴ ብሎ እንደ እንግዳ ማረፊያ ያደረጋት ሴት ናት እንግዲህ እየተደራደረችበት ያለችው። ሁሉም ነገር መስመር ይዛል፣ እርግጠኛ ነኝ። የከፋ ነገር እስካሁን ካየነው የከፋ ነገር እንደሆነ ይሰማኛል። ግን እግዚአብሔር ትቶ አይተወንም። ብዙ ነገር አሻግሮናል። ዛሬም ይህን ነገር እንድንወጣው ኃይልና ጉልበት ይሰጠናል። መጀመሪያ ግን ያገኘነውን እድል ማስመለጥ አልፈልግም። ሹፌራችንን እጃችን ማስገባት እፈልጋለሁ። ምክንያቱም ሹፌራችንን
እጃችን ካልገባ በእርግጠኝነት እነሱን እንደያዝን ካወቁ ወይ ይገድሉታል ወይ ነገር ያደርጉታል ወይ ደግሞ በሕክምና ማጣት ይሞታል። ስለዚህ ሹፌሩን እጃችን እናስገባለን። ከዛ በኋላ ደግሞ በልዑል ጉዳይ ቁጭ ብለን እንመካከራለን። ተመልካቾቻችን በያላችሁበት በጸሎትና በዱዓ አግዙኝ። ኮሜንት ላይ ሐሳብ አስተያየታችሁን ጻፉልኝ። መልካም ጊዜ